አንደኛ እሱ ነው። ሁለተኛ ነገር ደግሞ ለውቅና አይደለም እኛ የምንሮጠው ትክክለኛ እናንተን ለማዳን ነው። ኦኬ። ሲቀጥል ደግሞ በየትኛውም ስፍራ ሆኑ በምንም ቦታ ላይ እኛ ያለን ጥቃት አይደርስባችሁ ከእግዚአብሔር በታች ማለት ነው። ከእግዚአብሔር በታች እዚህ እስካለን ድረስ እኛ እስካለን ድረስ ጥቃት አይደርስባችሁም። ህጉን ስላላወቃችሁት ብቻ ባበሻም ይሁን በየትኛውም ዜጋ ጥቃት አይደርስባችሁም። በተቻለን አቅም አለን ከጎናችሁ። አንገታችሁን አትደፉ። እኔ ቅርብ ኮንኩ እኔ በቅርብ ቻርጃ ላይ ለሚፈጠረው እኔ ያለሁኝ አጅማ ላይ ለሚፈጠረው ሳሪ ያለች ሁላችንም ስንደጋገፍ አይታችኋል ውጤቱ ማለት ነው። ተግባባን። ስለዚህ አንገታችሁን እንዳትደፉ። በአጠቃላይ አንደኛ እናንተ አንገታችሁን የምትደፉ ልጆች አይደላችሁ። እኔ ሁላችሁንም የመዳም ቅመሞች ወክዬ የምናገረው ሌብነት ውስጥ አትገኙም። እናንተ ስለምናቃችሁ አበሻ ሌብነት ውስጥ አይገኝም። አበሻ ማለት እኛ ኢትዮጵያኖች ማለት እርቦን ተርበን በጣም ሆዳችን ተርቦ በንስካፌ ፎቅ ሙሉ ሲያጸዱ የሚውሉት አበሾች የመዳም ቅመሞች ናቸው። ቤሩት የሚኖሩ ሳውዲ የሚኖሩ ዱባይ የሚኖሩ ማለት ነው። ተግባባን። የትም ዓለም ላይ ኖሩ አበሻ አይሰርቅ። በጣም በጣም ቁጥብ መሆናችንን የምታውቁት እነሱ የሰጡንን ሰልባጅ እንኳን አንለብስም። ተርበን ፍሪጃቸውን ከፍተን አንበላ። ያገኘነውን አናግበሰብስም። እንደ ፊሊፒኖች 24 ሰዓት ኪሳችን ላይ ቦርሳችን ላይ ሆነ ነገር ይዘን አናግበሰብስም። ሁሉንም ወክዬ ነው የምነግራችሁ። የትኛውም የመዳም ቅመም ያሰሪዋን ቦርሳ ያሰሪዋን መኝታ ቤት አትፈትሽም። ታውቃላችሁ አበሻ የኛ የመዳም ቅመሞች እንደሆኑ ከልባቸው የሚያጸዱት ከልባቸው የሚያጥቡት አንድ ፊሊፒኒና አንድ አበሻ የተቀጠረበት መስሪያ ቤት ውስጥ አበሻዋ ስታጸዳና ለጉልበታችን እኮ አንሰስትም። ማርያምን እኛ እኮ ሀገራችን ፍቅራታ ሰላማታ እንጂ እኮ እመቤቴን እንደኛ ልቡ ንጹህ እኮ የለም። ልጆቻቸውን እንኳን ይዘው ጥለውልን እኮ ሲሄዱ እንደራሳችን እንደወለድ ነው ልጅ እኮ አቅፈን ምን ብለን ምን ጠብቅ እኮ ነን እኛ። ውስጣችን ምንም ነገር የሌለ ማርያምን ስላልታደልን ስደት አይኑ ይጥፋ ስላልታደልን እንጂ ትላንትና እንደዛ እየተሳቀቀች አስባችሁታል? እኔ እመቤቴ እስቲ ነው ይሄ እዚህ ጋር ይዞኛል። ገባችሁ? ስንደጋገፍ ደግሞ አይታችኋል። የፈለገ ልንጣላ እንችላለን። እኔ ላይ ጥፋት ልታዩ ትችላላችሁ። ሙኒት ላይ ጥፋት ልታዩ ትችላላችሁ። ሳሪ ላይ ጥፋት ልታዩ ትችላላችሁ። ኤሚኬ ላይ ጥፋት ልታዩ ትችላላችሁ። ታሜ ላይ ጥፋት ልታዩ ትችላላችሁ። እናንተ ላይ ጥፋት ልናይ እንችላለን። የፈለገ ነገር ቢሆን ግን ተላልፈን አንሰጣጥም። እኔም ሁሉ ጓደኞቼን ሞክዬ በእኛ ሬሳ ላይ ተረማምደው እናንተን ያጠቋቸዋል እንጂ እኛ ቆመን ወይ እኛ እየሰማናችሁ እንደዚህ አይነት ችግራችሁን እየሰማን ጸጥ አንልም። መተን እንጋፈጥላችኋለን በተቻለን አቅም። አንደኛ ኢማራት ህግ ያለባት ሀገር ናት። ሰው ሳይሆን ህግ የነገሰበት ሀገር ነው ኢማራት። ማንም እንደፈለገ አንጓጥጣችሁ። አንደኛ ይሄንን ጭንቅላታችሁ ውስጥ አስቀምጡ። ወረቀት ኖራችሁ አልኖራችሁ የህግ የበላይነት የሚከበርበት ሀገር ነው ይሄ። አትፍሩ። ፖሊስ ጋር ለመደወል ደውሉ። የዱባይ ፖሊስ እግዚአብሔር እድሜና ጤና ይስጣቸው። ፈጥኖ ደራሾች ናቸው። አያዳሉም። እኩል ፍርድ የሚሰጡ ናቸው። አይታችኋል። ትላንትና በሩን እንትን ብለው ቀድሞ የደረሱላት እነሱ ናቸው። አያችሁ? በቃ አበሻ ሆንክ ኢማራቲ ሆንክ እኩል ነው እዚህ ሀገር የምትታየው። ምንም ከፍና ዝቅ የለም። አንደኛ ይሄንን። ሁለተኛ ነገር ደግሞ የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁን ቤተሰብ ጋር አስቀምጡ። ፎቶ አንሱና ፓስፖርታችሁን ቤተሰብ ጋር አስቀምጡ። ስልክ ቁጥር የቤተሰብ የቅርብ ጓደኛ የምትሉትን ደግሞ ማንም ሁኑ እኔ መያዝ አለብኝ አይደለም እናንተ። እኔ ምን አሁን ከዚህ ስወጣ ስልካችን እኛ በተፈጥሮ ፓተርን እናረግበታለን አይደለም። እኔ አሁን ወጥቼ መኪና አደጋ ቢደርስብኝ ፓስፖርቴ ቦርሳዬ ውስጥ ነው ያለው። በፓስፖርቴ ይገኛለሁ። ገባችሁ? በፓስፖርቴ ይገኛለሁ። አይዲን ቦርሳዬ ውስጥ ካርኩ በእንትኑ ይገኛለሁ። መኪና ገይቶኝ በሞት ፓስፖርቴ እንትኔ ውስጥ ነው። ፓስፖርታችሁን ፎቶ እንደዚህ አንሱና ያዙት። እኛ ማለት ፈጣሪ ጠብቆን እንጂ ሰው ሀገር ላይ ነን ያለነው። ዋስትናችን አስተማማኙ ፈጣሪ እንጂ ምንም የሚያስተማምን ነገር የለንም። ትላንትና አይታችኋል። ሀገራችን ቢሆን
ሁላችንም ሮጠን እንይር ነበር። ግን የምንቀይ መስመር አለ ሁሉም ነገር ማለት ነው። ገባችሁ? ከዛ በተረፈ ኢማራት ምድር ላይ እኛ እስካለን ድረስ ከናንተ በላይ እኛ ረግጠው እኛ አበሾችን ረግጠው እንትን ማለት አይችሉም። ህግ ያለበት ሀገር ነው። ሰው ሳይሆን ህግ የሚከበርበት ሀገር ነው። እልፍ ሲል ደግሞ ገንዘባችሁን ያዙ፣ ገንዘባችሁን ያዙ። ገባችሁ? እኔ ዛሬ እዚህ ጋር የደረስኩት ዝም ብዬ አይደለም። ቤተክርስቲያን በረጋ ጧፍ ሸጫለሁ። ቤተክርስቲያን በረጋ ቄጠማ ሸጫለሁ። ማንም ከሆነ ቦታ ላይ ተነስቶ የሆነ ቦታ ላይ ቁጭ አይልም። ዛሬ እናንተ መዳም ቤት ድምጽ የሰው ድምጽ እንቅልፋችሁን ሳይስተካከል ብትተኙ ምንም ብትሉ ነገር እንደ ሁላችንም የምትሆኑበት ጊዜ ቅርብ ነው። ለኛ ዶክተር አላዘዘልንም ሽንት ቤት እንድናጥብ ማለት ነው። ይመስላችኋል? የመዳም ቅመም ተብላችሁ የክብር ስም እኮ አይደለም። የራሳችሁ እናትና አባቶቻችሁ ያወጡላችሁ ስም አለ። ይሄንን ስም ለመቀየር ነው መጣር ያለባችሁ። ከዛ በተረፈ ተዋደዱ፣ ተዛዘኑ። የሆነ ችግር ሲኖር በመንጋ የሆነ ሰውን አትውቀጡ። ገባችሁ? ሁላችንም ልባችን ቀና ከሆነ ውስጣችን ንጹህ ከሆነ ምንም አይነት ነገር የሚገድበን ነገር የለም። ሁላችሁም ተዛዘኑ። ከዛ በተረፈ ምንም ችግር ሲደርሱባችሁ ሳሪ ካለች ሳሪ ጋር እኔ ላይ ብላይ ኮንኩ ጻፉታችን እናስገባችኋለን። ሳሪ ጋር እኛ ጋር መጣችሁ ስራ ሰዓት እንኳን ኢቭን ጽፋችሁ ገብታችሁ ችግር ስናገሩ እናዳምጣችኋለን። ምክንያቱም እኛ ሰርተን የምንበላው እናንተ ስላላችሁ ነው። ተወደደም ተጠላም ለኛ የእንጀራ ገመድ ሆናችሁ፣ እኛ ደግሞ ለእናንተ የመታነቂያ ገመድ ልንሆን አንችልም። የመወጣጫ ድልድይ ነው የምንሆናችሁ። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ሴቭ አድርጉ። አይታችኋል ጋዝ ፈንድቶባት የሞተችው ልጅ እስቲ ነው አስክሬኗ። ብሎክ ላረግሽ ነው። አሁን ከሳውዲ የምትደውዩ ልጅ ብሎክ ላረግሽ ነው። ገባችሁ? እስካሁን ድረስ አስክሬኗ አልገባም። ገባችሁ? ስለዚህ ልባችሁ ቀና ይሁን። ክፋት አታስቡ ለሰው። ልባችሁ ንጹህ ከሆነ ማንም ሲደነፋ ቢሆን አይጠላችሁ። Disconnected. ፓስፖርታችሁን ያዙ። አሁንም ቢሆን ፓስፖርታችሁን ፎቶ አንሱና በስልካችሁ ላይ ፓስፖርታችሁን ያዙ። ማንም ሁኑ ማንም ውጭ ስሩ፣ መዳም ቤት ስሩ፣ ምንም ሁኑ፣ ምንም ቦታ ላይ ሁኑ፣ ምንም ቦታ አጋጣሚ ላይ ሁኑ፣ ፓስፖርታችሁ የቤተሰብ ስልክ ቁጥር ስንትና ስንት ገንዘብ ከፍላችሁ ስደት ያወጣችሁት ገባችሁ? ሰርቶ ወደ ሀገሩ ሊሄድ ሲል እኔ ተራ ጓደኛዬ ታወራኛለች። ከዛ በቃ خلاص ስለንሽ በጣም ያስጠላል። ስሜቱ በጣም ያስጠላል። ባዳ ነው ኦፍ ኮርስ። እናቴ ቦታ ልታይላት እየሄደች እንደዚህ የማ ቦታ የሱ አይከል እንዴ ሳትነግረኝ ምን ችግር አለ ብታማክረኝ? እኔ ደስ የሚለኝ እሷ የተሻለ ቦታ ደርሳ ጥሩ ቦታ ስትሆን ነው ነገ እኔ ማርፍባት። ገባችሁ? ኢቭን አገርን ያህል ልትገባ ስራ ሳይመቻ ሲቀር ትነግረኛለች። ስራ ሳይመቻ ሲቀር ልንገራችሁ፣ ስራ ሳይመቻ ሲቀር ከመዳሟ ስትጣላ ይደወልልኛል። እኔ ከፋኛል ነው ማለት ሰው ቦታውን ሲነግራችሁ እናንተ ሲያስታውሳችሁ በጣም ነው የሚሰማው። ማርያምን እኔ የእናቴ ልጅ ብትሆን አስባችሁታል? አይደለም ሀገር ለመግባት ምን በላ የበላችሁ የጠጣችሁ አይቀራትም ነበርና